አንቺ እንዴት ነሽ ማከሽ ሰላም ነው ነኝ በጣም ተቀይረሃል አንቺን በጣም ተቀይረሻል ደሞ እኮ ጥፍት ነው ያልሽው በልና ቁጭ በል ጫማ ልጥረግልክ ችግር የለም ቁጭ በል እየጠራኩል እናወራለን ወይ ፍራታ ቆይ ግን እንዴት ሆኖ ነው አንቺ ወደዚህ ስራ የገባሽው ብዙ ነው ታሪኩ አንድ ቀን እናወራለን እናትሽ ሰባዬስ እንዴት ናት አባዬ እኮ ከእናንተ ጋር ከለቀቅን በኋላ ወዲያው ነው ያረፈችው አልቆየችም ወይ በጣም ይቅርታ ቆይታማው ነበር በፍጹም እኮ አልሰማንም በምን ተሰማላችሁ ከተማ ለቀን ክፍለ ሀገር ገብተን ነበር እዛው ነው ታማኝ ሞተችው ታዲያ ምን አለ ደውለሽ ማለት ነው ተውስቲ አሁን እሱን ተውና አንተስ በእናትህ እኔማ ያው ማስተርሴን ሰራው ከዛ በኋላ እንግዲህ ብዙም ሳትቆይ እናቴ ያረፈች ወይዘሮ ሰብለ ምን ሆነው ነው ድንገት ነው የመኪና አደጋ ትንሽ ቆየች እኮ ግን ያው ካረፈች እኔም እዛ ሆኜ በጣም ሀዘኑ ሲበረታብኝ ጊዜ ያንን ቤት ሸጥኩኝና እዚህ አካባቢ አንድ ስቱዲዮ ገዛው እዚህ ጀርባ ያለው ኮንዶሚኒየም ሃይ መራራቅ እንደው ያንዳችንን ለቅሶ እንኳን ሳንጋራ ተባክሽ ደስታችንን ብንጋራ ይሻለናል አገባ ወይስ ልታገባ ነው እስኪ እንግዲህ እየፈለግን ነው እስካሁን ፖይንት ያደረግንባት አላገኘንም በደንብ ፈልግ ላንተማ በፍጹም አጠፋ አንቺስ እንዴት ነው ትምርት እየተማርሽ ነው እየተማርኩ ነው የት ነው የምትማሪው እዚህ ነው ከተለያየ ሰው ጋር ስለሙል ከነሱ ማራለው ከህይወቴ ማራለው አንቺ ትቀልጃለሽ ፍራታዬ ቸኩያለሁ ተፈጠርና አርጊልኝ ያው ጨርሻለሁ እሺ አራ እንዴ ችግር የለም አራ ነባ አይዞሽ ችግር የለውም አሁን ደርሼልሻለሁ ስለቸኩልኩ ነው በቃ ሌላ ጊዜ እናወራለን እሺ እሺ ቻው እሺ ናባ አቤት እንተዋወቃለን አውቃለሁ አላውቅም ማለት አንተ ታውቀኛለህ የት ነው ማቅሽ አሪፍም እንዴ ፋይልን ረስተው የኔ ነገር በጣም ነው የማመሰግነው እንዴ በዚህ ምን እየሰራሽ ነው በአጋጣሚ ባላስቆም ረስተው ሄደ ነበር የኔ ነገር በቃ በጣም ነው የማመሰግነው እንዴ ላስቆመች ልጅስ ምስጋና ታቀርበ በነገራችን ላይ የት እንደማቀ ታውቃለህ አብረን ይተማር አዲስ አበባ ዩኒቨርሲቲ ተመረሻል እንዴ አዎ ትዛለኝ እዛ ነው ማቀ ኦ ምንድነው የተማርሽው እዛ አዎ እኔ እዛ ቲያትሪካል አርት ነበር ያጠናሁት እና ግቢ ውስጥ ምናምን አይክ ነበር ክራሺ ነበር በቃ እኔ ልሂድ ባሉሽ አንቺ ሲጀመር አይደለም አዲስ አበባ ዩኒቨርሲቲ ልትማሪ ቅርና በበሩ አልፈሽ ታውቂያለሽ ምን አይተሸታም ነሽ እርግጠኛ ነኝ ራሱ አውቀዋለሁ ብለሽ ያሰብሽ ከሆነ የትም አታውቂ ከዚህ በኋላ በደንብ ደግሞ አውቀው ምንድነው የምትይው ቆይ እባክሽ ይንንሻል አሁን አበላሽ ቢባ አስተካክል ግን የት ነው የምታውቂው በፊት አንድ ግቢ እንኖር ነበር ማለቴ ያከራያችን ልጅ ነበር እኔ ቃቃባልሽ ነው የዛን ጊዜ ይጋብዘኝ ነበር ወካብረ ወጣ ነበር ምናምን ትምሮ ልጅነት ነገር ነው ባክሽ አረ እሱ ግን ተለቅ ይላል ስለዚህ በብስኩት አታሉ ቤቨን ስነ ስርዓት ነው እሺ አይ ነገር ነው አሁን ለማንኛውም ልጥበሰው ወይስ የልጅነት ፍቅርሽ ተቀስቅሶብሻል ቆይ አንቺ ግን እነ ናቲ እነ ሰለሞን እነ ሳሚ ምናምን ይትደው ነው አራችሽ ደርዘን እንዳይሆኑብሽ ችግር የለውም የኢትዮጵያ ብሔራዊ ቡድናችንን ይተካሉ አጥቂ አይደል ያጣን አራች ስነ ስርዓትሽ ነው ይበናትሽ ቆይ ግን አቀሃላ አውጥሻለሁ ምናምን ስትባባሉ የነበረው ምንድነው ሻቀኝም እኔ ግን ስለሱ ብዙ መረጃ ደርሶኛል የምን መረጃ ላይ ደረሰሽ ቤት ሽጦ እዚህ ኮንዶሚኒየም እንደገዛና አሪፍ ቻፓም እንዳለው ሰምቻለሁ በዚህ ፍጥነት ያው ስራ አይደል የዚህ ግን ገንዘቡ አሪፍ ነው ለመጨረሻ ጊዜ ይመስለኛል ያረፊ ምን ይደርሳል
ምንድነው የሚደብረው? ነው ወይስ የቃቃ ባልሽ ጋር ቃቃ ልጮት እንደሆነ ስታቂ? ምንም ቢሆን ሰው ስለሆንኩኝ ሰው ሲጎዳ ማየት አልፈልግም። ሳቢ እባክሽ የምትጠቀሚ ከሆነ ተጠቀሚ ጓደኛዬ። አይ ካልሽ ደግሞ ላሽ በይ። ጨርሻለሁ ሂጂ። ምን አኩርፈሽ እንደሆነ አትጃጃኝ። ባይሆን ጫማ ሳስጠርቅ ከፍላለሁ። ባይ ያንቺ ገንዘብ በአፍንጫ ይወጣ እሺ። እዚህ ቤት አንቺ ልጅ ሂጂ በቃ ትንጫልኩሽ አይደል? ያባረርኩሽ አይደል? ወይ ይቅርታ ምን ፈልገሽ ነው? አይ አንድ እዚህ እየተመላለሰች የምትሰራልኝ ልጅ አለችና እሷ ተመልሳ የመጣች መስሎኝ ነው አባረራት ነበር። ይቅርታ ጮኩብሽ። አንቺ ግን እንዴት ልትገቢ ቻልሽ? እዚህ ብሎክ ላይ አንድ ጓደኛ ነበረችኝና የሷ ቤት ጠፍቶብኝ እየፈለኩ ነው። እኔ ደግሞ እኔ ጋር የመጣሽ መስሎኝ ነበር። ምን ችግር አለው? ከዚህ በኋላ ማን ተቀመጣለሁ? እሺ ባለፈው አይቼሻለሁ መሰለኝ። የኤፍራታ ጓደኛ ነሽ? አዎ ቤስት ጓደኛዬ ነው። እኔ የምልሽ እስኪ አንድ ነገር ላማክርሽ። ኤፍራታን እዛ ኢንዱስትሪው ከምትሰራ እዚህ እኔ ጋር ስሪ ብላት ሊደብራት ይችላል? እኔ እንጃ አላውቅም። እሺ ካለች ግን ለሷም ላንተም ጥሩ ነው። እሱን እኮ ነው የምልሽ። ለእኔም ከማውቀው ሰው ጋር ይሻለኛል ብዬ ነው። ያው በዛውም እግረ መንገዴን እሷንም ሰፖርት አደርጋታለሁ። በቃ ጠይቃታ። እሷም ቢካለች ደግሞ ሌላ ሰው እንፈልጋለን። እሺ በጣም አመሰግናለሁ። ወይኔ አጋጣሚን ግን አየህ አይደለ? ቤት መሰሳተኝ ጥሩ ነገር እንድናስብ አደረገ። በአጋጣሚ ታምኛለሽ መሰለኝ። እና እሱስ ትክክል ነው ማለት ያው ጊዜን በአግባቡ መጠቀም ማለት ነው። ምን ልልሽ ፈልጌ መሰለሽ አጋጣሚ በፈለከው ተረዳ። ዋና መረዳት ነው። እና በቃ ጓደኛሽ ጋር ደውይላትና የቤት ቁጥሩ ምናምን ጠይቂያትና ላሳይሻለሁ። በቃ አንቺ ልጅ እድሜ ልክሽን እየተሽከረከርሽ ነው ለምትኖሪ ደላላ ይመስል በቃ መዞር ነው ስራሽ አይደለ? ምን ላድርግ? እንጀራ። ኧረ እባክሽ እንጀራ ዝም ብሎ እየተዞረ ነው እንዴ? ስራ ቁጭ ተብሎ ነው። እሺ አሁን ተሳሳትሽ። ተረቱ ራሱ የሚለው ቂጥ ሞኝ ነው እግር ብልጥ ነው ነው። ቆይ ዛሬ ዞርሽ ምን አገኘሽ? ና ባል ቤቱ ድረስ ሄድኩ እኮ። ምን? ቤቱ ድረስ ሄድሽ? ቤት በተሳሳተ ሞት ሄድኩኝ። ለካሱ ተናዶ ነበር ጭራሽ ጮኸብኝ። ኧረ አንቺ ደፋር ነሽ። በስመ አብ። ዳሜ ኤፍራታ ብትሰራልኝ ይደብራታል አለኝ። አይደብራትም አልኩት። ጭራሽ ቤቱ ድረስ ሄደሽ ተደራድረሽ ሊመጣሽ? ምን ልትይኝ? አሪፍ ከከፈለሽ ምን አገባሽ? ሴትዮ እኔ ነግሬሻለሁ። ከሰው ጋር የሚያነካካ ስራ አልፈልግም። ለራሴ ብሶተኛ ነው። እንደሙድሽ አሪፍ ነበር። ለኔ መረጃ ታቀብይ ነበር። የምን መረጃ ነው የማቀበልሽ? አንደኛ ሚጀነጅናት ቤት የምትመላለስ ሴት ካለች የሚወዳትም ሴት ካለች ትነግሪኝ ነበር። ብትኖር ምን ልታደርጊ ነው? አፍንጫዋን ብዬ ከህይወቷ አስወጣት ነበረ። አንቺ ነኝ እንጂ አይምሮሽ ላይማ ወይ በረሮ ገብቷል ወይ ደግሞ የሆነ የላላ ብሎንም አለ። አረ መሳደብም ጀመርሽ። ለማንኛውም ልብረር። ወዴት? እባክሽ ሳሊ ልጋብዝሽ ምናምን ብሎ ቀጥሮኛል። ጥሬን በልቼ እስኪን ጠጥቼ ይመጣል። እሱ ጥሬ ብር አይሰጥም። በዚህ እንጠቀም እንጂ የመንግስት ሰራተኛ ራሱ እኮ ያንቺን ያክል ጥቅማ ጥቅም አያገኝም። የተመረቅንበት ሙያ ይለያያል። በቃ እባክሽ ቻው። ወይ ቢባ ጀግናይ። ኧረ ና እዚህ ጋር። ችግር የለውም። ይኸው እዚህ ጋር እቀመጣለሁ። እንዴት ዋልሽ? ደህና ነኝ። የጠጡን ስለጨራረስ? አዎ ምን የሰራሁት ሂሳብ ነበረ ለድርጅቱ አስገባውኝና እኔ ወዲያው ነው የተመለስኩት። ቤት ቁጭ ብለህ ነው የምትሰራው? አዎ በግል የምሰራላቸው ብዙ ድርጅቶች አሉ። እነሱ ይደውሉልኛል፣ ይዤ መጥቼ ቤት ቁጭ ብዬ ነው የምሰራው። በጣም አሪፍ ነው። የታክሲ የለብህ፣ የቁርስ የለብህ፣ የምሳ የለብህ፣ ግልግል። እውነት ነው። ምግብ ራሱ ቤት ውስጥ ነው የምበላው። ቤት እየተመላለሰች የምትሰራልኝ ልጅ ነበረች፣ ግን አጠፋችና አባረርኳት።
እና ሰራተኛ እየፈለክ ነው? አዎ እባክሽ በጣም ተቸገርኩኝ ሰራተኛ። ያው የራስሽን ሰው ደግሞ ካላገኘሽ ትንሽ ከባድ ነው። እሱማ ትንሽ ያስቸግራል። ግን በቃ እኔ አንድ ማቀው ደላላ አለ ለሱ ነግረውና ይፈልግልኝ። አይ መች እሱን ሳልሞክር ቀረው ብለሽ ነው? ምንም አልሆንልህ ብሎኝ ነው እንጂ። እና እንዴት ይሻላል? ወይ በቃ ራስህ ሰርተክ ብላ። እኔማ በየትኛው ጊዜ እሰራለሁ? በቃ በጣም ብዙ ድርጅቶች ነው የምሰራላቸውና ቀኑን ሙሉ ላፕቶፕ ላይ ተደፍቼ ነው ሙሉ ነው። እኔማ እንደምታየው በቃ እዚህ ነው እኮ ጊዜ የማሳልፈው። ያው አሁን ድንገት ሰው ጭር ሲል መተክ ነው እንጂ በጣም ቢዚ ነው የምሆነው። እንደው ትንሽ ጊዜ እንኳን ወስደሽ አንቺ ብትሰሪልኝ ብዬ ነበር። ቢሆንማ ደስ ይለኝ ነበር ነባ። ግን በስንት መከራ ስለምጃ አሁን ገና ነው ብዙ ደንበኛ ያስኩት። እንደዛማ ከሆነ እስኪ እንግዲህ ያው እንደፈረደብኝ ሌላ ሰው ፈልጋለሁ። እኔማ አጠያይቅልሃለሁ። ግን ቆይ ጠዋት ቤት ተሳስተ የመጣችው ጓደኛሽስ እሷ ልትሰራልኝ አትችልም? ፌቨን ነው ስሟ? አው እሷ መስራት ከቻለች እንደው እሷን ብትጠይቂልኝ። አይ ነባ እሷን ተዋት አታስባት። መቼም አታድርገው። እንግዲህ አንቺ ከሰማሽ አጠያይቂልኛ። በቃ እኔ እነግርልሃለሁ ለደላላ እሱ ይፈልግልኝ። እሺ በቃ እሺ ልሂድ እንግዲህ ፊልም ታዲያ። እሺ ቻው። እዚህ ነው በዚህ ሰዓት ተነሳ። እንዴ በዚህ ሰዓት የት ልጅ ነው? ገና እኮ 10 ሰዓት ነው። ምሳ እስካሁን አልበላሁም። በልቼ ልመጣ ነው። እስካሁን እኔማ ቀቀለኝ ጠይም በልቼ ነው የመጣሁት። ይሄን ሁሉ ነገር አድርጎልሽ ቢያንስ ቁጭ ብለሽ እንኳን አታወሪም? ሳበው እባክሽ ከሱ ጋር ማን ሲጃጃሉ ይላል። ደግሞ ጠበቃ አይደል ወሬ ሁሉ ሲያስጠላ እንደዚህ ገላው ሰቅለው ምናምን እያለ በቃ እንዲሁ ሲያስጨንቀኝ ነው የሚለው። ሳማጥብ እኮ ነው የምውለው። ቤተክርስቲያን በቃ መጥሻለኝ ነበር። ነባ መጥቶ ነበር እና ስራውን ጠየቀሽ? ለሱ ሲሆን ይሻልሽ? ላንቺ አልሰራም ብዬ ለሱ ማን ስለሆነ ነው እሺ የምለው? አይ ጆሽም ከያዝሽ ብዬ ነው። እና በእናትሽ እሱማ ለምን ፌቨን አሰራልኝም አለኝ። እና ምን አልሽ? አይ እንደማሰሪ ነገርኩት። አንቺ አምሻል እንዴ? ምን ሰው ቤት ተቀጥረሽ ሰሪ ነው? በምን አወቅሽ እንደማንሰራ? ድብና አድርጌ ነው የምሰራው። አንቺ እጅሽ ስትታጠቢ ውሃ ይሙቅልኝ የምትይልጅ እንዴት ነው ሰው ቤት ገብተሽ የምትንጎዳጎጁ? አንጎዳጎዳ ከዛ አንጎዳጎዳኛል አለቀ። ምን ማለት ነው ደግሞ? ይሄ ቢገባሽማ በዚህ መልክሽ ገና ድሮ ነበር የሚያልፍልሽ። በቃ እኔ ልሂድ። የት? ቤቱ ነው። ቤቱ እጄ እሰራለሁ እላለሁ። እስቲ አይሽ የለ በአንድ ቀን ነው ኡኡ ብለሽ የምትወጪው። ሰው ቤት መስራት እንደዚህ ቀላል ነገር መስሎሻል? ማማ የዳ ልጅ እኮ ነኝ ሁሉን ቻይ። ወረኛ ይኸውልሽ እንግዲህ ቤቴችን ትመስላለች። ደስታን አረፍ ቢያ ሻይ ቡና ምን ሆነሽ ነው ጭንቅላትሽን ይዘሽ የተቀመጥሽው? ትንሽ ራሴን ያዝ አድርጎኝ ነው። ምግብ በልተሻል እንዴ? ምግብ እንኳን ትናንት የበላው ነኝ አልበላው። በይ በቃ ተነሺ። ፌቨን የሰራችው ምግብ ቤት አለ። ነይ ተነሽና ሄደን ነበር። ኧረ ችግር የለውም። እኔ እዚህ ምግብ ቤት እበላለሁ። ምሳ ምን ነካሽ ኤፍራታ? ቤት ምግብ ተቀምጦ ውጭ እበላለሁ ትያለሽ እንዴ? በይ ነይ ተነሽ እንሂድ። ኧረ ችግር የለውም። ኦ ተነሽ አልኩሽ እንዴ። ተነሽ ነይ። ቆይ እሺ እቃዬን እዚህ ሱቅ ላስቀምጥ። እሺ ቆይ እኔ አግዝሻለሁ። ችግር የለውም። ችግር የለውም። ተይው። እሺ ኧረ በቃኝ ግን የጠገብኩ ነው በጣም። በጣም የሚጣፍጠው እኮ ከጣፈጠሽ ቢያት እንጂ በዛው እኮ በጣም ብዙ ምን በላሽ? ይኸው እንዳለ እንዳመጣሁት አይደል እንዴ ያለው።
ነኝ እየበላ ያለሁት ኮንዶ ምግብ እንደዚህ በልቼ አላቅም ስለሚጣፍጥ ነው። ቢና በቃ ትንሽ ረፍት ታደርጋለሽ። አሮጥቼ እሰራለሁ። ነገስ ማን ያበላኛል? ተንጄ ፍራታ እኔ ያለው ደግሞ እሱ ያሳስብሻል እንዴ? ከዚህ በኋላ እንደውም በደንብ ነው የምትተጋገዘው። ይቅርታ። ሄሎ አው አውቄያለሁ። እሺ ምነው ፍራታ የተፈጠረ ነገር አለ እንዴ? ምንድነው ቆይ የተፈጠረው ነገር እንጂ የሆነ ትንሽ ቤት ነው ተከራይቼ የምኖረው እና ሰሞኑን ትንሽ ስራ ቀዝቅዞብኝ 2 ወር የቤት ኪራይ አልከፈልኩም ነበር እና አሁን አከራዋ እቃዎችን በሙሉ ውጭ ላይ ወጣ እንደጣለች ነው ደውሎ የሚነግሩኝ። በቃ ታልቅሽ። የሄደን የቤት ኪራዩን እንከፍላለን። ሴትዮዋ በጣም ደረቅ ናት። ከዚህ በኋላ መልሳ አታስገባኝም እና ደግሞ እንደዚህ አይነት ርካሽ ቤት ድጋሚ ማገኝም አይመስለኝም። በቃ አይዞሽ አንቺ ተረጋጊ። የሄደን እቃዎችሽን ይዘን እንመጣለን። አይ እቃው ያን ያክል አስፈላጊ አይደለም። አንድ ፍራሽና ልብሶች ብቻ ናቸው ያሉኝ። ታዲያ እሱስ ቢሆን አይጠቅምሽም እንዴ? በኋላ ፌቨር ስትመጣ ይዛልኝ ትመጣለች። በዛ ላይ ደግሞ የሴትዮዋ አፍ በጣም ከባድ። እሱም ጥሩ ሀሳብ ነው። ይኸውልሽ ፍራታ ነገሮች እስኪስተካከሉ ድረስ እዚህ መቆየት ትችላለሽ። አይ እንደዛማ አይሆንም። ታዲያ እኔ እያለሁ ጎዳና ልታድሪ ነው እንዴ? ፌቭ ጋር አድራለሁ። ይሻላል። ቆይ ምግቡን ላንሳው ነኝ። ችግር ቆይ ነው አንቺ ቁጭ በይ። ከዚህ በፊት እንደዚህ አይነት ነገር ገጥሞሻል እንዴ? በእርግጥ በጣም ብዙ ችግር ነበር የገጠመኝ፣ ግን እንደዚህ ቀይ ምጭ ዳርጋ ምናምን በጣም ነው የከበደኝ። በሆነ ወይ ከተዘና ነው ማለት ቆንጆ ፊልም ክፈል። በጣም ይቅርታ። ስማ መቼ እንዴ? ሄላ ስሚ፣ ባዬ ጓደኛዬ እንዴት ነሽ? አከራይ እኮ ሙሉ ቀን አውጥታ ጠበቀችኝ። ከዚህ በኋላ እንዳትመጪ ላይሽ አልፈልግም ብላ ተባረረ መሰለሽ? ማን አባቷ ስለሆነች ህግ ባለበት ሀገር። እሱስ የኔ ጥፋት ነው። 2 ወር አለፈኝ እኮ ከከፈልኳት። ከዚህ በፊት ግን አሳልፈሽባት አታውቂም። አጋጣሚ ታዲያ አሁን ቢያልፋት ምንድነው እንዲህ ቢር የሚያደርጋት? ብቻ ተያት። የቱ ነሽ ነው አሁን? ወደ ማት ሄድኩ። ዛሬ ኮንሰርትም ስላለ አብረን ብለን እዛ ነው የምናመሸው። አይ አሪፍ ነው። ቆይ ለማንኛውም ኧረ እመጣላታለሁ። ልክ ልኳን ነው የምነግራት። እሺ ጓደኛዬ። እሺ ምን አለችሽ? ኮንሰርት ምናምን አለ አለችኝ። ትንሽ ውጭ ታመሻለች።
ቆይ ግን አንቺ እኔ ጋር ማደሩን ለምንድን ነው የጠላሽው? አይ መጥላት ምናምን ሳይሆን እኮ ያው ዘው ብዬ ወንድ ቤት ማደሪ ለኔም ላንተም ክብር ጥሩ አይደለም። ፍራታ ተሳሳትሽ። ለኔ ክብር ጥሩ የማይሆነው እንደውም እኔ እያለሁ አንቺ ውጪ ካደርሽ። አይ ውጭ አላድርም እና ሌሎች የማውቃቸው ሰዎች አሉ እነሱ ጋር አድራለሁ። ካልሽ እንግዲህ እሺ አላስጨንቅሽም። በጣም አመሰግናለሁ። ደህና አደር። እሺ ቆይልሽ። ኧረ ችግር የለውም ስራ ተስተካክለናል። ኧረ ችግር የለውም። ቆይ ያን ስላስወጣሽ ችግር የለውም። ቁጭ በል እኔ ራሴ እወጣለሁ። ቆይ ግን እንዴት አገኘኸኝ? ሸኝቼሽ የተመለስኩ መስዬ እየተከታተልኩሽ ነው። ኤፍራታ በእውነት በጣም ነው ያዘንኩሽ። እዚህ ደር እያልኩሽ እየለመንኩሽ ጭራሽ ጎዳና ላይ ተቀምጠሽ ታለቅሻለሽ። እንደዛ እኮ አይደለም። እኔ እንዳላስቸግርም እኔ ተቸገርኩ አልኩኝ ወጣኝ። ምን ነካሽ ኤፍራታ? ይልቅ ፈታ በይ እና ረፍት አድርጊ። ምን ያስጨንቅሻል? ወዴት ነው? አይ ቲንክ የኔ እዚህ መኖር ይመስለኛል። አንቺ ነፃ ሆነሽ እዚህ ረፍት እንዳታደርጊ ኮንፈርት ይመስልሽ። ስለዚህ እኔ ሆቴል ይዘው በፍጹም ሆቴል አታድርም። እና ምን ይሻላል? እኔ መሬት እተኛለሁ፣ አንተ ደግሞ አልጋ ላይ ትተኛለህ። እሱን ኮንፈርት የሚነሳ ከሆነ ደግሞ እኔን አልጋ አስይዘኝ። እኔ እኮ ላንቺ ብዬ ነው እንጂ ለኔ ችግር የለውም። ስንት ሰዓት ሆነ ነው? እንዴ ለምን በጠዋት አልቀሰቀስከኝም? የኛ ስራ እኮ ጠዋት ነው ብዙ ያለው። ዛሬ እንኳን አረፍታለሁ። ስራ ወይ ጉድ! ዛሬን ረፍት አድርጋለሽ ብሎ ሆዴ ሳይጠይቀኝ ይቀራል። ሆድ እስካለ ድረስ ስራ መስራት ይግድ ነው። እሺ ግን ቆይ ካልደበረሽ የዛሬ ወጪ ነው ከፈራላችሁና አንቺ ረፍታ እንደዛ ካልከማ ደስ ይለኛል። ሰውነቴ ራሱ በጣም ረፍት አምሮት ነበር። እሺ ረፍታ ማነው? ኧረ ቆይ መጣሁ። አንቺ ደግሞ እዚህ ምን ታደርጊያለሽ? እኔ ነኝ ትላንት ማደሪያ ስታጣ እዚህ እንድታደር ያደረኳት። እና እኔ ጋር ደውይልኝም ነበር? ደውላልሽማ ኮንሰርት እንደምትገቢ ነገርሻት። ታዲያ እኔ እንደዚህ እንደሆነ እኮ ቀጥታ ብትነግረኝ ይቀር ነበር። አንቺ ምን እንዴ? ቆይ አንቺ ለምን አናደደሽ? በቃ እኮ አለፈ። ሲጀመር እዚህ ለማደር ፈልጌ ነው። ለምን ሲባል ያው ነባ የልጅነት ፍቅረኛሽ ስለሆነ ፍቅሩን ለመቀስቀስ ብለሽ ከሆነ ነው። አንቺ አምሻል እንዴ? ስነ ስርዓት ይኖርሽ እሺ? አሁንስ አበዛሽው። ወይ ፍራታ አንቺ ተረጋጊ እንጂ
ኤፍራታ ቀልድና ምራት ላይ ኤፍራታን አታውቃትም። ተናዳ ሄዳ ብታወራት ለዋን አንተ ላይ የምትወጣ እኔ ግን ድሮ ስትናደድ የተናደደችበትን ሰው አቅፋ እንደምታለቅስ ነበር ማለት ታዲያ ሹሹ ምትላት መታቀፉን ፈልገው አይ ነገር ነው እና ማንኛውም ባህሪያው ተቀይሯል። ማሞከር ከፈለከ ሄድና ማነው አራ ማነው ምንድነው ምንድነው ምን ተፈጥሮ ነው ምን ሆነሽ ነው ምንም አትጠይቀኝ በቃ ዝም ብለህ አቀፈኝ ምን ሆነሽ ነው ቆይ ለምን አትረጋጊም ነይ ግቢ ነይ በቃ ተረጋጊ ቆይ ምን ተፈጥሮ ነው ፍጹም እንደዚህ ያደርጋል ብዬ አልጠበቅኩም ነበር እኔ እኮ እንዳባቴ ነበር ማየው እሱ ግን ሊደፍረኝ ሞከረ አረግራ አጋባሽ ስለምን መድፈር ነው የምታወሪው ታረጉቴ ሰክሮ መጥቶ ሊደፍረኝ ሲል ገፍትሬ መሬት ላይ ጥያም ልጮ ነው የመጣው ሰው እንዴት ተጨካክሏል የገዛ አጎትሽ ሊደፍርሽ ምን ላርግ ነባ መሄጃ ሳጣ አንተ አለህም ብዬ ነው ወደ አንተ የመጣው አረ እንኳን መጣሽ እዚህ እንደፈለግሽ ማረፍ ትችላለሽ ይቅርታ ማይሆን ሳደረስኩ መሰለኝ እንትን ነው እኮ ኤፍራታ ይልሽ ፌቨንን አጎቷ ማይሆን ነገር ሊያደርጋት ሲል ወደዚያ መጣ አጎታለሽ እንዴ ከአጎቷ ጋር አብረው እንደሚኖሩ አታውቂም እንዴ ይሄ አጎቴ አይደለም እንዳባቴ ነበር ማየው አይዞሽ በቃ ፌቨን በቃ ተረጋጊ አልኩሽ አይደል እንዴ አሁን እኮ ማለቀስ እኮ ምንም መፍትሄ ያመጣል ነው እዚህ ተቀመጡ አይዞሽ በቃ ዘመን ላይ ደረስ እኮ መጀመሪያ የማይመቻችሁ እናንተ እኔ ብቻዬን ስለሆንኩኝ መሬት ላይ ብተኛ እናንተ አልጋ ላይ ተኙ ብያችሁ ነው በቃ ነው እዚህ ጋር ኧረ በፍጹም እኔ አልጋ ላይ አልተኛም ታዲያ የገፋሽ ላስቲክ ላይ ተሳደሪ ነው ሲጀመር ነው ያልገፋውሽ ሲቀጥል ደግሞ ሰው ቤት ነው ያለሽ አርፈሽ ተኛ ተጨማለቂ ወደዛ ወይና አንተ ጋር ልምጣ ምን እዚህ እየተጨቃጨቀ ነው እኮ እንቅልፍ ከምንነሳ ብዬ እሺ ነይ
ቁርሳት ወይ ምን አላሰኝም ያኔ ቆንጆ ቀሰቀስኩ እንዴ እርግጣው ግን ነክቷል እንደውም ጥሩ ነው ዳራት ለማተኛት ከትራስ በላይ የብዙ አመት የጂም ውጤት ነው በአጋጣሚ አያ አጎቴ ጋባሬ አንተን የመሰለ መተካጋሽ አገኘ አይ አንቺ አጋጣሚ ምን ነው አብርሃም ለገለ በማደር ይደብራል አይ አልተጠረኝ እሺ እንደዛ ከሆነ ደስ ብሏል ደስም አላለኝ እኔ ግን በጣም ደስ ብሎኛል ሁሌ ታቀፉኝ በነቃው ልጅ ተመኝ ጥሩ ነው ለምን ይወጥሽ በፍጹም አሁንም እያልከው አንቺ ሰዓቱ ሄዷል በጣም ይልቅ ትንሽ ቁርሱን ስሪ እሺ እኔ ቆንጆ አንቺ ልጅ ቀውስ ነገር ነሽ ነው እንደዛ ሳይሆን እንዴ ኧረ በቃ ትቼዋለሁ እንደውም ትንሽ ቁርሱን ስሪልኝ ረፍዷል ወደለሰኝ ምን ልትመጣኛለች የታባቱ ሄዳ እኔ እንጃን ያላቀ እቺ ውሻ ሲጀመር እስር ቤቱኝ ራሱ እየተንዘላዘለች እንደሆነ ሰምቻለሁ እንዴ አረ ምናልባት ጓደኞቿ ጋር ምናምን አድራ ሊሆን ይችላል ደውይላት እስቲ ስልኬ ካርድ የለውም አንተ ደውልላት እና ካርድ ትሰጪ የለ እንዴ ሙይና ደውይላት አታነሳም ይሄኔ ካንዱ ጋር ተጋድመ ይሆናል ትመጣለች አይደል እዚህ አው እሱማ ትመጣለች በቃ እዚህ ቁሜ እጠብቃታለሁ ግን ጉድሮ ረጋ ብትል ጥሩ ነው መጣላቱ ለማንንም አይጠቅምም እኔንማ ታቂኛለሽ እንዴት እንደምወዳት እሷ እኮ ነች ሁሌ በሷ ምክንያት እኮ ነው እየታሰርኩ ሞት ለምን ጉድሮ ክፉ ነገር ለምን ታስባለህ አንተስ እስከመቼ እየታሰርክ እናትህንስ ለምን ታስጨንቃታለህ ቆይ እውነትሽን ነው ባሁኑ ማስተካከላለሁ እንደውም በቃ ልሂድ እሺ በቃ ሂድ እሺ በቃ ስትመጣ እንደምፈልጋት ነገር አለበለዚያ ሲጣረጌ ነው መገላት እሺ ነግራታለሁ ሰዓቱ ከምን ሆኖልኝ ነው የሚለው ደግሞ ሱፍ ስትለብስ እንዴት እንደሚያምርብ አመሰግናለሁ ምን ሆነሻል አጎቴ ትዝ ብሎኝ ነው ኮቱን አስተካክዬለት ነበር የሚወጣው ቆይ ግን ዛሬ ሄደሽ ለምን አታወሪው ምን ብያወራለሁ ደሞ ድጋሚ የማይሆን ነገር ውስጥ ቢገባስ በጭራሽ አይገባም ያኔም ሰክሮ ስለነበር ይመስለኛል አይመስለኝም የሆነ ቀን የማይሆን ወሬ ሲያወራኝ እኔ ነበርኩኝ ነገሩን አረሳስቼ እንዲተው ያደረኩት አይ በጭራሽ አይገባም ያኔም ሰክሮ ስለነበር ይመስለኛል አይመስለኝም የሆነ ቀን የማይሆን ወሬ ሲያወራኝ እኔ ነኝ ነገሩን አሳስቄ ተውኩት ምነው ቆይ እሺ እናትና አባትሽስ አባቴ በልጅነቴ ነው የሞተው እናቴ ግን ገጠር ናት አይዞሽ በቃ ደሞ ነው ያለው እሺ በቅርቡ ሁሉም ነገር ይስተካከላል አንቺ ብቻ ጠንከር በይ ደሞ ቲያትር ተምሬያለሁ ብለሽ ነበር አይደል አዎ
እስኪ በቃ ቆይ ቲያትር ቤት የሚሰሩ ማቃቸው ሰዎች አሉ እነሱን እጠይቅልሻለሁ አመሰግናለሁ ከዚህ በኋላ ግን አጎቴ እናቴን የሚረዳት አይመስለኝም ስለዚህ እኔ መስራት አለብኝ እሺ ሰላም ወይ በቃ እሺ ሰላም ናባ ወይ አንድ ነገር ረስታል ምን ረሳው ምን ማረሳ ምን ማረሳው እኔ ረስታል በቃ ሰላም ወይ አንቺ ደንሽ ምን አለብሽ ታዲያ ልጨፍር እንጂ ዛሬ ስራ የለም ጉድሮ ተፈታ ምን ጉድሮ ተፈታ አው ቤትሽ ሄዶ ሲያጣሽ ከዛ በኋላ ስራ ቦታ መጥቶ ስታገኛት እንድትመጣ ንገሪያት ብሎኛል ወይኔ ፍራታ አሁን እኮ ጊዜው አልነበረም እኔ እንግዲህ እሱን አላውቅም ሲጠብቅሽ አልመጣሽም እና እሱን ልንገርሽ ብዬ ነው ሌላው ደግሞ ከነባ ጋር አብረሽ እንዳትንቀሳቀሽ ለምን ሲባል እንዴ ሌሎቹን አስደበደብሽ እሱንም ታስደበደቢው ነው እሺ እኔ ምን ላድርግ በግድ ከሱ ጋር መሆን አለብኝ እንዴ እኔ እሱን አላውቅም ብቻ ግን ከሱ ጋር ያለሽ ነገር መጀመሪያ ጨርሺ ምን እለዋለሁ አንድ ነገር ስለው ጥፊና ቦክስ ነው የሚያፈራረቀብኝ ቆይ ከተማው ላይ ከኔ ሌላ ሴት የለም እንዴ ለምን እኔን ይገዛገዘኝ በቃ እሱ የወደደው አንቺን ነው እስቲ አንድ ፌቨር ስሪልኝ እኔ ቆንጆ ምን ታውቂያለሽ አንቺ በጣም ቆንጆ ነሽ ለምን በኔ ሙድ አድርገሽ እንዲወድሽ ለምን አታረጊ ማንን ጉድሩን አው ተሰቃየሁብሽ እኮ ታዲያ እኔ ልሰቃይ ምን አለበት ትንሽ እዛው ቢያሹትኝ ለሱም የነሱ ደጊያ ሲሻሉ ነበር አሁን ሄጄ ልላማ እርግጠኛ ነኝ ራሱ ሄላ እንዴት ነህ የታባሽ ሆነሽ ነው ስልኩን ቶሎ ማታነሹ ቤት ነበርኩ ባክሽ ቤት መጥቼ ነበር የት ነበርሽ አሁን ነው የወጣሁት እኮ መንገድ ላይ ተላልፈን ይላል እንጂ አሁን ነው የወጣሁት እኮ አሁን የት ነሽ ጓደኛዬ ጋር የምን ጓደኛ የትምህርት ቤት ጓደኛዬ ጋር አሳይመንት ልሰራ ሄጄ ነው ቆይ የታባሽ የምትማሪውን ትምህርት ነው ጀመርኩ እኮ እሺ አሁን ስንት ሰዓት ነው የምትመለሺው እኔ እንጃ አላወኩም ማለት ምን ማለት ነው እንዴ አላወኩም ነው እንዴ አንቺ እየጮሽብኝ እኮ ነው አልታወቀሽም በቃ እሺ ስደርስ ልደውልልኝ ስሚኝ ከ30 ደቂቃ በኋላ ቦታዬ ጋር እንዳገኝሽ እሺ ችግር የለውም እመጣለሁ የታባሽ ነድርሽ ጓደኛዬ ጋር አሳይመንት እየሰራ ነበር አልኩ አይደል አትዋሺ በእናትሽ ስትዋሺ በደንብ ነው የማቀብሽ ደግሞ እስር ቤት ሆኜ ስላንቺ መጥፎ ነገር እየሰማሁ ነው ምን እያደረግሽ ነው ምን አደረኩኝ እንዴ አንተ እነሱን ለምን ታምናቸዋለህ ባክሽ ባህሪሽን ስለማውቀው ነው ማምናቸው ጉድሮ ቆይ ልክስክስ ሴት ነሽ እያልከኝ ነው ከማንንም ጋር መጋደም ረካሽ ሴት አድርገህ ነው የምታስበኝ በይ ይሄ ያዞምባሽን ልታወርጅብኝ እንደው የምር እኔ እንደዚህ አልነበረም ላይፋችንን ለመቀየር ነበር ማስብ ሂጂ በእናትሽ ውሸታ ጉድሮ ሙት መቼስ ባንተ ምጂ እንደማላሽ ታውቃለህ እና ቆይ ልታገቢኝ የምር እያሰብሽ ነው ነበር አንተ ረካሽ ሴትና ባለጌ አድርገህ የምታስበኝ ከሆነ ግን ይቅር ባክሽ ስለምታናጅኝ እንጂ እንደምወድሽማ ታውቂያለሽ እንዴት ነው ዛሬ ስራ ተቀያየራችሁ እንዴ አይ እሷ የምትሄድበት ነበራትና ትንሽ ላግዛት ቤቱ ምናምን ላስተካክል ብዬ ነው ተሳሳትኩ እንዴ አረ በጭራሽ ኤፍሩ ግን ታስታውሻለሽ የኔና አንቺና የቱን ማለቴ ብዙ ነገር ነው ያለው ማለት ያው
በፊት የነበረን መተሳሰብ መዋደድ መቼም በፊት ፍቅረኛሞች እንደነበርን አልረሳሽም አይ እሱማ አልረሳሁትም ያው ያለፈ ነገር ነው ብዬ ነው ያለፈ ነገር ግን ደግሞ በቃ አንተ ከመጣህማ እኔ ልሂድ እኔም ሂጅ ሸቀል ላድርግ አይ ማመስገን የለብህም እሷን ማመስገን ያለባት አንተማ እኮ ከፋይ ነህ አቤት በፊት እኔና አንቺ የነበረን ወደ ነበረበት እኔ እንጃ አንተ የሚሆን ይመስልሃል? አዎ በሚገባች እንደውም በፊት ከነበርነው በላይ ሊሆን ይችላል በቃ ቻው ምን ሆነሻል ሱዛን? ምንም እንዲሁ ደብሮኝ ነው። ታዲያ ስለደበረሽ ነው የምታለቅሽው? አይ እናቴ ገጠራለች ብዬና እሷን ትንሽ አማትኝ ብር ያስፈልገኛል ለዛ። ታዲያ ለኔ አትነግሪኝም እንዴ? ምን ያስለቅስሻል? እናቴ እኮ ናት። እንዴት አላለቅስም? በኋላ ሞታብኝ የሆነ ነገር ቢሆንስ? አረ እንደዚህ አይነት ነገር አታውሪ እንዴ። ቆይ ምን ያህል ብር ነው የሚያስፈልግሽ? 10,000 ብር አሁን ከየት ይመጣልሽ? እኔ ጋር እኮ የዚህ ወር የሰራሽበት 4,000 ብር አለሽ። አንተ ጋር እየበላሁ እየጠጣሁ እንዴት ነው ካንተ ደሞዝ መቀበል? አይ ይቅርታሽ እንደዛ እንኳን ለማለት ፈልጌ አልነበረም። እሺ በቃ እኔ እሰጥሻለሁ። እሱ ትክክል ነው። በቃ እሺ አካውንት ልንገር። እሺ እንዴት እሺ እሺ አይ ነው ስንቱን ነገር አስታወስነው እኮ በጣም ለነገሩ አሁንም እኮ ጥሩ ጊዜ እያሳለፍን ነው። አዎ ጥሩ ነው ብዬ እንግዲህ አስባለሁ። ኧረ ወንድም ነበርሽ ኤፍሩ? ከየት ነበር? ከደብረ ዘይት ምናምን መጣ ነበር? እንዴት ነው አሁን ትገናኛላችሁ? ይደውላል ይቀፍለኛል በዛ ላይ። አይ ጥሩ ነው። ዋናው ይኖርልሽ። ወደፊት ማን ያውቃል መከታ ሊሆንሽ ይችላል። በቃ እኔ ስራ ልሂድ ይሻላል። በቃሽ ቆንጆሽ ሰላም ዋይልኝ። እሺ ደህና ዋይ። ቻው ሰላም። ቻው። ቆይ ቅድም ከማን ጋር ነው ያየሁሽ? የት? እኔን ከማን ጋር አየኝ? አንቺ እንዳትዋሺ። ጧት ከሆነ ልጅ ጋር አየሁሽ? ድሮ የማውቀው ልጅ እኮ ነው። ኧረ ድሮ የምታውቂው በ80ዎቹ ነው ወይስ በ90ዎቹ? የምር በቃ ከደበረ ከዚህ በኋላ አላገኘውም። ቤቱን ታውቂዋለሽ እንዴ? የማንን? አሁን የደወለልሽን ነው። ማን ነው የደወለልኝ? ቅድም አብረሽው ስትንዘላዘይ የነበረው ልጅ። እኔ እንጃ። ቆይ እሱ ባይሆንስ? አሃ ሌሎችም አሉ። እንደዛ አይደለም። ስልኩን ስለማላውቀው ነው። ደግሞ ላላገኘው ቃል ገባሁልህ አይደለም? እኔ አምንሻለሁ፣ ግን ደግሞ ማንም ሰው እንዲነካሽ አልፈልግም። እሺ አልኩህ።
ይሄ ስልክሽ ነው አይደል መዘዝ ያመጣው? ምን ልትወድ ማለቴ ምን ሊሆን? ከዚህ በኋላ ይደውልልሽም። ቤቱን ታውቂያለሽ እንዴ? ኧረ እኔ አላውቀውም። ያኔ ቆንጆ ምን ተገኝቶ ነው ዛሬ እንደዚህ ፍልቅልቅ ያለ? ነገሮቹ እንዳሰብኳቸው እየሄዱልኝ። የምን ነገር? ያው ከነባ ጋር ነው ዛሬ ራሱ 50 ሺህ ብር ተቀበልኩ። ታዲያ እንዴት አልነገርሽኝም? ጫን ባለው ልንገርሽ ብዬ ነው። ገና እዚህ ጋር መኪኔን አቆማለሁ። ፌቨን ይሄ ነገር መብቃት አለበት። እዚህ ጋር ማቆም አለብሽ። ለምን ሲባል ነው? ብር ደግሞ በቃኝ ይባላል እንዴ? በቃኝ የማይባለው ሰርተሽ ስታገኝ ነው። ይሄም ስራ ነው እናቴ። ደግሞ አንድ ነገር ልንገርሽ፣ እንደሚያፈቅረኝና እንደሚያገባ ይነግሩኛል። ማ ጉድሮ ነው? አንቺ ደግሞ ጉድሮ ቀን በቀን አንድ የሚነግረኝ ነባ ነው እንጂ። ነባ? አዎ። ምን ነው ደነገጥሽ? አይ ምንም ስላልጠበቅኩኝ ነው። በይ በቃ ቤቱን ቤታችን አድርገናል። እዛው እንገናኝሽ። ባይ። ዛሬ ደግሞ ሰላምታም የለም። ምን ሆነሻል? ምንም ማለት ራስ ነው። በቃ ና እዚህ ጋር ማሳጅ ላድርግሽ። ለምን አትሆኝም? በቃ ተወኝ። የራሴን ህይወት ልኑርበት። ምን አደረኩኝ እንዴ? ማሳጅ ላድርግሽ እኮ ነው ያልኩሽ። ሲጀመር ምንም አደረክ አላልኩም። ተወኝ ነው ያልኩት እንዴ። ሲጀመር ምንም ነገር ብታደርግ መብትክ ነው። እኔን አይመለከተኝም። ቆይ ተረጋጊ እንጂ። የት ልትሄጂ ነው? የትም ብሄድ ምን አገባክ? አሁን ገንዘብ አለኝ። አልጋ ይዤ ማደር እችላለሁ። እሺ ሲጀመር ቦታ አጣበቅኩባችሁ መሰለኝ። አረ ኤፍራታ ምንድነው እንደዚህ የሚያደርጋት? ምን አውቃለሁ። መጣች ደክሞኛል ስትለኝ ማሳጅ ዳርግሽ አልኳት። ተበሳጭታ ወጣችሁ። ምን የተለየ ነገር አድርጊያለሁ? አክሳንታ ለራሴ ነው። በጣም ግራ እያጋባችኝ ነው። እኔ ከበፊት ጀምሮ ሳቃት እንደዚህ አይነት ባህሪ አይቼባት አላውቅም። ሌላ ሰው ተናዳ ነው የሚሆነው ነው ብለን እናስብ እንጂ እኔ እንደዚህ አይነት ባህሪ አይቼባት አላውቅም። እንዴት ነሽ? እንዴት ብዬ እንዳሰማንኳቸው እኔ ነኝ የማውቀው። ሁሉም ሰው ያለው አትሮ አስደውይኝ ፋይል ለላላት ምናምን ሲሉኝ ነበር። እና አስጠኝ እያልሽ ነው? ኧረ ክላስም እኮ አሳይመንት ያለ ስልክ አይሆንም። እሱን ተይው በእናትሽ። እየተማርሽ እንዳልሆነ አጣርቻለሁ። ኧረ እኔ እማራለሁ። ዝም በይ በእናትሽ። ኤፍራታ የምትኖርበት ኮንዶሚኒየም ላይ ምንድነው የሚያመላልስሽ? ቆይ እዛ ምንድነው የጀመርሽው? ኧረ ምንም የለም። ይኸውልሽ እኔ እገልሻለሁ። እሺ እነግርሃለሁ በቃ። አውሪ የት አለ ተናገሪ። አንተን ላለማነካካት ብዬ ነው እንጂ የሚገርም መላ እየሰራሁ ነው። ምን ገላሽን እየሸጥሽ ነው? ኧረ እንደዛ አይደለም። አንድ ሞኝ ልጅ አለ እና እናቴ ታማለች ብዬ እያበዘበዝኩት። እና እስከዛሬ ስንት ተቀበልሽ? 70 ሺህ። የምን መቆጣጠር ነው በእናትሽ? በደንብ አትቀበዩም እንዴ? እሱማ በሚሊዮን ነው ያለው። ቆይ ታዲያ ምን እየሰራሽ ነው? ቶሎ ተቀበለሽው መሸብለል ነው እንጂ። አይ ቀስ እያልኩ ልበዝብዘው ብዬ እኮ ነው። ባንዴ ደግሞ የእናቱ ልጅ አይደል አይሰጠኝ። ቆይ ለምን አንዘርፈውም? ማለቴ አግተን ብሩን ያለውን ሁሉንም ለምን አንወስደው? ከዛ እንጠፋለን። ተው ብንያዝስ? ማለቴ ወደ አካውንታችን ሲገባ አይነቃም? ይኸውልሽ አንቺ መንገዶቹን አመቻች እንጂ ብዙ ፌቨሮች አሉ። ቆይ ማለቴ ማታ አካባቢ ላይ እዛው ቤት ውስጥ ለምን አናግተው? ጥሩ ነበር ግን ያቺ ኤፍራታ እኮ ከሱ ጋር ነው። ቆይ ምን ፍቅረኛው ነች እንዴ? ልጁ የዋህ ነው አላልኩም? ዝም ብሎ አስጠግቷት ነው። ለሱ መላ ይታጣል። ችግር የለም። ፒስ
እንዴት ነሽ ኤፍራታ? አለሁል። እስኪ ጥረጊው። ቆይ ግን ኤፍራታ ፌቨን አንቺ ከምታሪበት ሰውዬ ጋር ስራ ጀምራለች መሰለኝ አይደል? አዎ በእናት በጣም ያጭበረበረችው ነው። አንድ ነገር በላት። እሷን ሳይሆን አንቺን አንድ ልልሽ ነው የመጣሁት። ማለት ለትማ ለቀቅ አድርጊላት። ደግሞ ምንድነው ወንድ ቤት ሄደሽ የምታሪው? እየሰራሽ አይደል? ይሄው ለጉድሮ በቃ ነገርኩሽ፣ ለቀቅ አድርጊያት። እሺ ወይኔ ፍራታ ግን ኤፍራታ ምን ሆነሻል? ምንም አልገባኝም። ወንድሜ ኩላሊቱን ታሟል እና 100,000 ብር ያስፈልገዋል። ልሰጠኝ ትችላለህ? ምን እያልሽ ነው? ምን አልሰጥሽም ነው? ለሷ ስንትና ስንት ብር እየሰጣሃት አይደለ? ገባኝ ነው ቆንጆ። ወከላቱ ነው አይደለም፣ ወንድሜ ስለታመመ ነው። ትሰጠኛለህ ወይስ አትሰጠኝም? እሺ እሰጥሻለሁ። ግን ደግሞ በአንድ ነገር መስማማት አለብን። በምን? ይሄ ማኩረፍ ምናምን የሚባል ነገር የለም። እሺ ነው ይሄው ገብቷል። አመሰግናለሁ። በጣም አመሰግናለሁ። በቃ በኋላ እመጣለሁ። እሺ በቃ እመጣለሁ። ትንሻት ነው? አይ አይ እሺ እንዴ ነው ታረቃችሁ እንዴ? አዎ ይመስለኛል። መጀመሪያ ምን ያልገባኝም እንጂ ባንቺ ቀንታ ነው። ባንቺ ቀንታ? እኔና አንቺ የሆነ የጀመርነው ግንኙነት ያለ መስሏል። ቆይ እኔ እናንተ ምንም አይነት ግንኙነት የለንም እንዴ? ማለት ያው የፍቅር ግንኙነት። አሃ እንደዛ ነው። ያልጠረጠረ ተመነጠረ ነው የሚባለው እንጂ ምን ለማለት ነው? አይ እንዲሁ ነው። እና እንዴት ነው ከኤፍራታ ጋር? መቼም ያው ድሮ ፍቅረኛሞች እንደነበርን ነግራሻለች። አሁን ደግሞ እሱን ለመመለስ እየጣርን ነው። አይ ጥሩ ላይ ናችሁ። ያንተ ስራ ግን ያስተዳድራችኋል እንዴ? በደንብ ነው። አሁን እንደውም የሊስትሮ ስራውንም ላስቆማት እያሰብኩ ነው። ኧረ ተው ይደግፋችኋል። ድንገት ስራውን ቢብለ ተቀማጭ ገንዘብ አለሽ? የነበረንን ትልቅ ቤት ሽጬ እኮ ነው ይሄንን ቤት የገዛሁት። እንደውም ይኸውልሽ አንደኛው አካውንቴ ላይ ኦልሞስት ወደ 3 ሚሊዮን ገደማ አለ። አንደኛው አካውንት ደግሞ ማለት የሞባይል ባንኪንግ ምናምን ማለት ተጠቀምበት ቤቴን ብቻ መጠቀምበት አካውንት ላይ ደግሞ ወደ 3 ሚሊዮን ብሩ ከበቂ በላይ ነው እኮ። ለዛ እኮ ነው እስኪ ነግራታለሁ። እሺ ካለች እስቲ ያለን ብር ወይ ቀድመ ንገራት። አይ በብር አይልም አይደለም። እኔ አፍቅራኝ እንድትመለስ ነው የምፈልገው። እስቲ መሞከር ነው። ትንሽ እንዴ ነው ምን አጣራሽ? አንተ ሞባይል ባንኪንግ ላይ 3 ሚሊዮን ብር አለ። ሌላኛው ግን ሞባይል ባንኪንግ የለውም። በኢቲኤም ነው የምትጠቀመው። እና እዛ ላይ ስንት እንዳለው አታጣሪም ነበር እንዴ? ምን ያደርጋል? በኢቲኤም ሁሉ ብር ማውጣት አይቻልም። እሱማ አዎ። በሞባይል ባንኪንግስ ግን ያን ሁሉ ብር መላክ ይቻላል እንዴ? አይቻልም። ግን ጀለሶች አሉ፣ እነሱ ፊክስ ያደርጉታል። እና 3 ሚሊዮናችንን ይዘን የት ነው የምንኖረው? በእናትህ እሱ እንዳታስቢ፣ የሆነ ቦታ እንኖራለን። እና ቆይ ዛሬ ፊክስ እናድርገው አይደል? እሺ። ግን የኤፍራታስ ጉዳይ ምንድነው? እሷ ደግሞ ቆይ እሷን ማታ ጠብቄ 7 ቦታ ወግቼ ልጣላት እንዴ? ቀስ ብሩን ሳንበላው ተይዘን እስር ቤት እንግባ እንዴ? ቆይ እሺ ምን ብናደርግ ይሻላል? በቃ ዛሬ ለፍና ነገ እናድርገው። እኔ እንደምንም ብያጣላችኋለሁ።
ኤፍራታ እኔ አፍቅሬሻለሁ። ኧረ እዚህ ማይሆን ደግሞ በጥፊላ ጥብት ታረገኝስ? ኤፍራታ በፊት የነበረን የልጅነት ፍቅራችን አብቦ ፍሬ አፍርቶ ማየት አጓጓሽም? የማም አጓጓኝ ብትለኝ እስቲ ኧረ ነባ አስበ you know how much I love you? እኔ እኮ በፊት እኮ ከአንቺ ጋር የነበረኝ ህይወት የዚህ ነገር ልጅ ግን የቱ ልጅ? የነባኗ ዛሬ ደግሞ 70 ሺህ ብር ሰጠኝ። እኔ ደግሞ 100 ሺህ ብር ተቀበልኩት። እንዴት? እኔስ ገጠር ያለች እናቴ ምናምን ብዬ ተቀበልኩት። አንቺም ብለሽ ተቀበልሽ። እኔ ደግሞ ደብረ ዘይት ያለው ወንድሜ ኩላሊቱን ያመው የለ እንደዛ ብዬ ተቀበልኩት። እና 2 ሚሊዮን 900 ሺህ ብር ቀረው ማለት ነው። ምኑ? አይ ምንም። እና ልጁን በዚህ በዛ ያለን ራቁቱን እናስቀረው ነው። እኔ በቃኝ። አንቺ ግን መቀጠል አሳባለሽ? ቀልጃለሽ እንዴ? በሰፊው ነው አቅድ ያለኝ። ምን ነው በሰፊው ያቀድሽ? አይ እሱንም አልነግርሽም። እኔና አንቺ እኮ ተወዳዳሪ ነን። ሲስተሜንም አልነግርሽ። ጥሩ ነው ሞክሪ እስቲ። ኤፍራታ ግን እንደዚህ አይነት ሰው አትመስይኝም ነበር። አይ አንቺ የበላሽ እኔ ዝም ብዬ ማገድ ሆናለሁ። አጋጣሚውን መጠቀም ጥሩ ነው ተይለ። አይ በቃቸው። አረ ነገሩ ውጥንቅጦታል ጉዱ። እንዴት? ከምናቃት በላይ ተምች ሆናለች። መላክ የተቀባበለች ነፈስ አንቺ ነሽ የምታስበይኝ። ቆይ ስንት ወሰደች? 100 ሺህ ብር። ታዩ ችግር የለም። እኔ እኮ ነግሬሽ ነበር። ሲጥል አርጋት ብዬሽ ነበር። ለነገሩ ታዩ ቶሎ ካለው ላይ ሳቀንስ ቶሎ እንይዛታለን። ጠንቋይ ለራሱ ሲሆን አያውቅም የሚባለው እኮ ለዚህ ነው። ለራሴ ሲሆን አላወኩበት። በቃ ግድ የለሽም። እኔ በስሱ ጥርቁስ ስላርጋት። አረ በእናትህ ጉድሮ እንዴት ነው የምታስበው? በስለት በስሱ የሚባል ነገር የለም። ቆይሽ ምን ይሻላል? ምርጥ ሐሳብ አለኝ። ምንድነው? መርዘተሽ ለ3 ቀን ታሰኛት ነው? አንተ ከመግደል ምናምን ሐሳቡጣ እንጂ ለምን አላስጠቁራት? ማለት ያው ለምን መሰለ? እሷ ብር የተቀበለችው ወንድሜ ኩላሊቱ ታሟል ምናምን ብላ ነው። እኔ ደግሞ ወንድሟ አስልካለኝ። ስለዚህ የምር ባንቺ ሰይጣን እንኳን ይቀናል። ምን በቃ ልብራ በቃ ብረር እንግዲህ ደግሞ ማታ ከብሩ ጋር በራል። ፌቨር እንዴ ልጅማ የሆነ አሻጥር እየሰራች ፌቡ ስፈልግሽ ነው የመጣሽው። እኔም ለጥብቅ ጉዳይ ስፈልግ ነበር። ስለዚህ በቃ አንቺ ለምንድን ነው የፈለግሽኝ? አንቺ የፈለግሽኝ ለከባድ ነገር ከሆነ ካንቺ እንጀምር። አይ አንተ ጥሩ ነገር ከሆነ የምትነግረኝ ከጥሩ ወደ መጥፎ ይሻላል። ምን መሰለሽ ልሽ ኤፍራታን አብረን ምን ብዬ ልጠይቃት አስቤያለሁና ስለሱ እንድትማክረኝ ፈልጌ ነበር። መጥፎ ነገር ላይ መጥፎ ነገር ጨመርክበት? ይሄ ምን ነው መጥፎ ነገር? ኤፍራታ ወንድሜና ሞታል ለ100 ሺህ ብር ተቀብለው ነበር አይደል? ምን ነው? ወንድሟ አልታመመም። እሱን ደግሞ ከፈለክ ደውለህ ማረጋገጥ ትችላለህ። አንቺ ወንድሟ እንዳልታመመ በምን አወቅሽ? እርግጠኛ ነኝ እኔ አውቃለሁ እኮ። እርግጠኛ ሆንሽ በምንድን ነው ንገሪኝ። መስመሩ ተይዟል። እኔ ይኸውልሽ ይሄንን ነገር በጭራሽ ላምንሽ አልችልም። ኤፍራታ እንደዚህ የምታረግ አይነት ልጅ አይደለች። ያው ጠራ እንደውም ስማ። እሺ የኤፍራታ ወንድም የደብረ ዘይቱ አድባር እንዴት ነው በእናትህ አዶናይ? ምን ነው የሰሞኑ ጉንፋን ያዘ እንዴ? እኔንም እኮ ትንሽ አሞኝ ነበር። እሱ ቢሆንማ ጥሩ ነበረ። ኩላሊቴ ፌል አድርጓል። የምር ነው እንዴ ነገር? አዎ እባክሽ ፌቨን። በቃ እግዚአብሔር ይማረህ። እደውላለሁ። አንቺ ዝም ብለሽ ነው የምትረኪው። ኤፍራታ በጭራሽ የምትዋሽ ልጅ አይደለች። ቀድማኝ ኤፍራታ ሆነ ጫታ ጀምራለች። ሽምን ቢንጎልት
አንቺ ልጅ ምን ሆነሻል? ስለምን ጨዋታ ነው የምታወሪው? ተቀመጥ። አንቺ ፌቨን ቁማር ተሳካልሽ ነው? የምን ቁማር? የምር ይገባሻል። እንዴት ነው እባክሽ? ወንድምሽ የምር ታመመ እንዴ? ኧረ አልታመመም። ለምን ጠየቅሽኝ? እና ምን አባቱ ነው ሲደወልለት ታመመ የሚለው? አንቺ ጀመር እንዳልታመመ አውቄ ነው ታውቂያለሽ እንዴ? ለምን ደወልሽለት? እኔ አይደለም የደወልኩለት ነባ ጠርጥሮ ስትንስጭኛለኝና ሲደውልለት ታመመ አለ። እኔ አውቄ ምናልባት ሰው ከደወለልክ እንደዛ በላይ አልኩት። ይቅርታ በጣም አስጨነቅኩሽ። አሪፍ ራታ ሌላ ታሪክ ውስጥ ገብተሻል። ምን ይደረግ ግድ ነው እባክሽ። ኑሮ ያስተምራል። ጨጭብኝ ገና ሁሉም ሲያጨብጭብልኝ ባይ ቤቢ ወቃቸው ባይ እንዴት ነው አሳካሽ? አሪፍ ራታን አልቻልኳትም። ልክ እንደ ኢትዮጵያ ብሔራዊ ቡድን በሜዲየም ያለ ሜዲየም በዜሮ ነው የምታሸንፈኝ። አይዞሽ አሁን በኔ መንገድ እንደ ቀኔንሳ ደርበን ነው የምናልፈው። ምን ልታደርግ? መቼስ ሳውን ልትቆረቆረ ታስቢ? አረ ለምን እንደባብ ጭቅላቷን ቀጥቅጣ አጥር ላይ ያሰቅላት? ቆይ አፈር ልሳም ተነሳለች ብለሽ ታስቢያለሽ እንዴ? በዚህ አያያዟ እንደ ድመትም 9 ነፍስ ሊኖራት ይችላል። በቃ ቡለኔ ተይው ብቻ። ስልክ ነምጠው እንጨላልኳል ስልክ ነው ቃልከኝ እኮ ስልኩን ላምጣ ይልሽ ይዘው ቁጣኔ ፓስወርዱስ 15 32 የታለ የሞባይል ባንኪንግ አፕሊኬሽን? እሱ ላይ ነው ፈልገዋል። የታለ እያልኩ አይደል እንዴ? ወይኔ ላሳይ። የታለ? እኔ እንጃ እዚህ ላይ ነበር እኔ ማጣሁት። Hello. አንቺ ነሽ አይደል መጥቶሽብኝ ፌቨር? ማነው? ኤፍራታ ነሽ? እንዴ
ኤፍራታ ምን ሆነሻል? የሆኑ ሰዎች መንገድ ላይ አግኝተውኝ ቀጩኝ። የዛች የፌቨን ሴራ ነው ማለት ይኸውልሽ አሁን ቅርብ ሰዓት አንድ ልጅ መጥቶ ነበር ስልክህን አምጣ ምናምን ብሎኝ የሞባይል ባንኪንግ የምጠቀምበትን አፕሊኬሽን ፈለገው እኔ በምን ታምር አፕሊኬሽኑ ከስልኬ ላይ እንደጠፋ አላውቅም እንጂ አላማውማ ሌላ ነበር ከፍቅረኛዋ ከጉድሮ ጋር ሲያወሩ ሰምቻቸው ነበር ስልክህን ስጠኝ ለምን ዝም ብለህ ስጠኝ ፈልጌው ነው ወይ ፍራታ በጣም ነው ማመሰግንሽ እንዴ አንቺ ባደልችው እኮ በቃ ጉድ አርጎኝ ነበር በጣም ብዙ ብር ነበር የሚያሳጣኝ ከጉድ ነው ወጣሽኝ በእውነት በጣም ነው ማመሰግነው ሌላው ደግሞ ነባ እኔ ወንድም ያልታመመ ታሟል ያልኩክ ያውሸቴ ነው ማለቴ ለኔ ለህም ቦታ ለማወቅ ነው ግን ሁሉም ብር የሰጠኝ በሙሉ እጄ ላይ ፍራታ ያው እኔ እስከዛሬ አልነገርኩሽም እንጂ ላንቺም የተለየ ቦታ ነው ያለኝ አፈቅርሻለሁ Good paper. Make it out of this.